አሁንም የሚያንቀላፋ አመራር አለ። ሰነፍ አመራሮች አሉን። በቃ ቦታዋን መያዝ ግብ አድርጎ የያዘ ዛጋ መቀመጥ አርክቶታል፣ ያጋጨናል ማለት ነው። ለምን የሚለው ደግሞ በቂ ምክንያት አይደለም። ሰበብ የሚደረድር አመራር አያዋጣም። ሰበብን ማለፍ የሚችል ችግርን መፍታት የሚችል መፍትሄን ማፍለቅ የሚችል መፍትሄን በዚህ እንዲፈልቅለት ፑሽ የሆነ አመራር፣ በጣም ግፊት የሚያደርግ አመራር፣ ያቺ ስራ ካልተሰራች እረፍት የሌለው አመራር። እንደዛ አይነት አመራር ሲሆን ወደ ጎንም ለመቀናጀት ጣጣ የለበትም፣ ወደ ታችም ለመቀናጀት ጣጣ የለበትም። ፕሮቶኮል አይዘውም፣ የተቀመጠበት ወንበር አይሞቀውም። ለሱ ትልቁ ግቡን ማሳካት ይሆናል ማለት ነው። እዛ የተሰጠውን የመስሪያ ቤት ተልእኮ ማሳካት ነው የሚሆነው ማለት ነው። ጠባቂነት አለ። ወደ ማዕከል እኮ ልከን ነበረ፣ እንትን ጽፈን ነበረ፣ የኛው የዛኛው ሴክተር ነው የሚሉ ሰበቦች አሉ፣ ጎዶሎዎች በታዩበት ቦታዎች ላይ ማለት ነው። እንዴ መጽሐፍ ከመቼ ወዲህ ነው ደግሞ የሥራ አካል የሆነው? የጻፍከውን ተከታትለሻል? ከዳራ ደርሳችሁታል? ምላሽ እንዲያገኝ አድርጋችሁታል? የጻፋችሁለት አካል ዝም ሲላችሁ አብራችሁ ዝም ነው የምትሉት? እስከዛ ድረስ ነው ጥረት ማድረግ ማለት ነው። ጠባቂነት አሁን በኮሪደር የለሙ ቦታዎችን መተን ደጃችሁን አልምተን ክፍለ ከተማችሁን አልምተን ወረዳ በራችሁ ላይ አልምተን አይታችኋል እንዴት እንደተሰራ። ሰው እንቅልፍ አጥቶ 24/7 ለሻይ ለቡና በማይወጣለት ሰው መኪና ውስጥ ምግብ እየበላ ሳይት ላይ ምግብ እየበላ በዛ ርብርብና ፍጥነት ተሰርቶ እንዴት ነው አጠገባችሁ መልሶ ሲቆሽሽ ዝም የምትሉት? የግንባታ ፈቃድና ቁጥጥር ባለስልጣንን በከፍተኛ ሁኔታ አነቃቅተን ከተማችን ላይ የወረቀት ማስታወቂያ አይቻልም ማለት አይቻልም። ወይ በዲጂታል ነው አለበዛ ደግሞ በጽሁፍ ከሆነ ስታንዳርድ ሴት አድርገን አጽድቀናል። ህግ አለው። እንዴት ነው በኮሪደር ያለማናቸው ቴምፐርድ ግላስ ጭምር ያደረግንባቸው በወረቀት ተደርገው ተለጥፈው ስታዩ ዝም የምትሉት? እንዴት አይሰማችሁ? ቀጣይነት ሊኖረው ይገባል። ቀጣይነት ለወረት የምንሰራው ስራ እኮ የለም።